ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 27 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ሳይንት ግንባር ያገዛዙ ካምፕ ላይ ድንገተኛ ጥቃት በመፈጸም ፋኖ ድል ተቀዳጅቷል። ዝርዝር ግንባር መረጃዎችን ይዘናል። አትሌት ፈይሳ ሌሊሳ የቀነኒን ቤተሰብ በአማርኛ ቋንቋ ለምን አወሩ ሲል ማስጠንቀቂያ አዘል ዛቻ ማስተላለፉ መነጋገሪያ ሆኗል። ሰሙታላችሁ። ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህርና ቀጠናዊ ደህንነት ጉዳይ መክረዋል። ዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት ካሰሩ በኋላ ፊታቸውን ወደ ኮሎምቢያና ግሪንላንድ ደሴት ማዞራቸው ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ሳይንት ግንባር የአገዛዙ ካምፕ ላይ ድንገተኛ ጥቃት በመፈጸም ፋኖ ድል ተቀዳጀ። ተለምዶ ነሆር ሜዳ ተብሎ የሚጠራው ስፍራ ላይ የሚገኘው የጠላት ካምፕን በመጠጋት በተከታታይ ቦምብ በመጣል ጠላትን በታትነው በጨበጣ ውጊያ ቀሪውን እየተከታተሉ መደምሰስ የቻሉት የታቦር ተራራ ብርጌድ አናብስት ሌሊቱን ታሪክ ሰርተዋል። በሌሊቱ ኦፕሬሽን የጠላት ካምፕ የወደመ ሲሆን በርካታ አባላቶቹ ሙትና ቁስለኛ ሆነዋል። ቁጥራቸው ቀላል የማይባል የጠላት ኃይል አባላት ወደ ሳይንት አጅባር የመጀመሪያ ደረጃ ሆስፒታል መግባታቸውም ተረጋግጧል። በለጋምቦ ግንባር የሳጅን አደም አሊ ወይም አባናደው ክፍለ ጦር 3ኛ አህመድ አቀስታ ሻለቃ ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በጣለው ደፈጣ በጠላት ላይ ከፍተኛ ሰብአዊ ጉዳት ደርሷል። በተሽከርካሪ ተጭኖ ሲጓጓዝ የነበረው የአገዛዙ ኃይል በተጣለበት ደፈጣ ክፉኛ የተመታ ሲሆን የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት የአማራ አድማ ብተና ፖሊስና የደቡብ ወሎ ዞን ፓራ ኮማንዶች በጋራ በመንቀሳቀስ ከ3 ቀበሌዎች ህዝብ የመሬት ግብር ለመሰብሰብ አስበው ለግዳጅ ሲንቀሳቀሱ በፈጸመባቸው የደፈጣ ጥቃት 3 ሙትና 5 ቁስለኛ ጥለው ሲፈረጥጡ የተወሰኑት ደግሞ ገደል መግባታቸው ተረጋግጧል። የሟቾችና ቁስለኞች ቁጥር ሊጨምር እንደሚችል የውስጥ መረጃዎች ጠቁመዋል። በዚሁ ቀጠና በመሃል ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮኖስ ብርጌድ ደንሳ ከተማ አቅራቢያ ድድቻ የተባለ ቦታ ላይ ድል አስመዝግበዋል። በ2 ፓትሮሎች ተጭኖ ሲጓዝ የነበረ የብልጽግና ሰራዊት መብረቃዊ ጥቃት ተፈጽሞበት አፈርደች ይበልቷል። ከፓትሮሎቹ ውስጥ ከነበሩት የጠላት ኃይል አባላት የተረፈ እንደሌለ የውስጥ ወታደራዊ ምንጮች አሳውቀዋል። ይህ በእንዲህ እንዳለ ፋኖ በሚያስተዳድራቸው ቀጠናዎች ከአውደ ውጊያው ጎን ለጎን ህዝባዊ ውይይቶች እየተደረጉ ይገኛሉ። በእንደማይ ወረዳ የረዝ ሀገረ ህይወትና አዲስ ዓለም ቀበሌ የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የፖለቲካ አመራሮችና የእነማይ ወረዳ ጊዜያዊ መንግስት ኃላፊዎች ጋር ሰፋ ያለ ውይይት አካሂደዋል። በውይይቱ መድረክ የትግሉን ወቅታዊ ሁኔታ ከፍትህ አሰጣጥ ጋር በተያያዘ ፋይናንስና ሎጂስቲክ አሰባሰብ፣ የቀበሌ ጸጥታ ጉዳይ፣ አጉል ባህል፣ የተንዛዛ ድግስ በተመለከተ እንዲሁም በስብሰባ መድረኩ በተነሱ ሀሳቦች ላይ ጠቅለል ያለ ምላሽና ማብራሪያ በመስጠት ህዝባችን ከተደቀነበት የለውና ችግር ለማውጣት አገዛዙ በህዝባችን ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በክፍለ ጦሩ የፖለቲካ ዘርፍ ኃላፊ ፋኖ መምህር ማቲያስ ጥበቡና በወረዳው ጊዜያዊ መንግስት አመራሮች የግንዛቤ ማስጨበጫ ተደርጓል። በዚሁ ቀጠና በ74ኛ ክፍለ ጦር የጎንቻ ሲሶ አነሴ ወረዳ ጊዜያዊ መንግስት ከሰላም አበበ አውጃና ከደብረ ብርሃን ቀበሌዎች አመራሮችና ለአባት አርበኛው ጦርና መቻ ኃይሎች ስልጠናና ውይይት ተደርጓል። ስለ ፍትህ አሰጣጥ፣ የድርጅታችንና የትግሉ ቁመና፣ የወረዳ ጊዜያዊ መንግስት መዋቅርና የቀበሌ መዋቅር የስራ ኃላፊነት፣ የፋይናንስ አሰራርና ሰንሰለት ማሳለጥ በሚሉ ሀሳቦች ከፍተኛ ስልጠናዎችና ውይይቶች ተካሂደዋል። በውይይቱም ከዚህ ትግል ጎን በመሆን የአማራ ታሪካዊ ጠላት የሆነው የብልጽግና አገዛዝን እንታገላለን በማለት ሀሳባቸውን ገልጸዋል። አትሌት ፈይሳ ሌሊሳ የቀነኒን ቤተሰብ በአማርኛ ቋንቋ ለምን አወሩ ሲል ማስጠንቀቂያ አዘል ዛቻ ማስተላለፉ መነጋገሪያ ሆኗል። የሟች ቀነኒ አዱኛ ታናሽ ወንድምና አባት እንዲሁም እናቷ ለልጃቸው ፍትህ ለመጠየቅ በአሟሟቷ ዙሪያ መረጃዎችን ይዘው በተደጋጋሚ ሚዲያ ላይ ቀርበዋል። ይሁንና ቤተሰቦቿ የልጃቸውን ፍትህ ከመጠየቅ የዘለለ ሌላ መልእክት አስተላልፈው አያውቁም። የሟች ታናሽ ወንድም የእህቱን በደል በአደባባይ ይዞ መውጣቱ ያበሳጨው በጥላቻ የታወረው አትሌት ፈይሳ ከሟቿ ፍትህ ማጣትና ከቤተሰቦቿ ህመም በላይ እሱ ጎጃምኛ ወይም የባዕድ የወፍ ቋንቋ ብሎ በሚጠራው በአማርኛ ቋንቋ መተላለፉ በውስጡ የታመቀውን ጸረ አማራነት ገልጦ እንዳይደብቅ አድርጎታል። አትሌቱ በአማርኛ ቋንቋ ፍትህ አትጠይቁ፣ እምቢ ካላችሁ ጎጃም ሂዱና አውሩ ሲልም የጥላቻ ንግግር አድርገዋል። አትሌቱ ለቀነኒ ፍትህ የምትጠይቁ ጎጃም ሄዳችሁ አውሩ በሚለው ንግግሩ ፈይሳ እንደመሰከረው እውነት አማራ ለፍትህ ቀናይ የሆነ ህዝብ መሆኑን ነው የሚሉ አስተያየቶችም እየተሰጡ ነው። ፈይሳ
ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ መናገር ተገቢ አይደለም። ጉዳዩ ወደ ሽምግልናና አባገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ብሎ በሌላ ቋንቋ መናገር የለበትም ሲል ለጉዳዩ ያለውን ውግንና በቋንቋ ሽፋን አረጋግጧል። እንዲህ ገዳይ የሚፎክርበት ፍትህ እንደ ሰማይ የራቀችበት ዘመንን ያዋለደው የብልጽግናው አገዛዝን በመተማመን የቀነኒ አዱኛ ቤተሰብ ጉዳዩን እንዲዘጋውም ጫና እየተደረገባቸው እንደሚገኝ ተገልጿል። ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህርና ቀጠናዊ ደህንነት ጉዳይ መከሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂምና የማስታወቂያ ሚኒስትር ካሊድ አልአይሲር ጋር በቀይ ባህር መረጋጋትና በቀጠናዊ የደህንነት ጉዳዮች ላይ መወያየታቸው ተገለጸ። በኤርትራ ገጠርማ መንደር አዲ ሃሎ በተካሄደው ውይይት የሁለቱን ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳን ዜና አገልግሎት ዘግቧል። በተጨማሪም ውይይቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብርን ማሳደግ በሚቻልባቸው መንገዶች እንዲሁም በቀጠናዊና ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክክር መደረጉ ተመልክቷል። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏን ተከትሎ ፕሬዝዳንት ኢሳያስ ከቀይ ባህር ዳርቻ ሀገራት ጋር ያለውን ግንኙነት ለማጠናከር እየሞከሩ ሲሆን በቅርቡም ወደ ሳውዲ አረቢያና ግብጽ ጉብኝት አድርገዋል። የኤርትራው መሪ ሀገራቸው ከሱዳን ጋር ያላትን ታሪካዊ ትስስርና ጸጥታና መረጋጋት ለማምጣት የሚደረገውን ጥረት እንደምትደግፍ ገልጸው የጋራ ተግዳሮቶችን ለመጋፈጥ የትብብር አስፈላጊነት ላይ አጽንኦት ሰጥተዋል። በእንዲህ እንዳለ በኤርትራ ምጽዋ ወደብ ከፍተኛ የሆነ ጦር መሳሪያ የያዙ መርከቦችና በረራዎች እንቅስቃሴ ከሰሞኑ በተደጋጋሚ እየታየ ነው ተብሏል። የብልጽግናው አገዛዝ የአሰብ ወደብን እወራለሁ በሚለው የህዝብ ማዘናጊያ ፉከራ ሀገሪቱ ከበባ ውስጥ ያስገባት ሲሆን ኤርትራም ከፍተኛ ጦር እንድትታጠቅም በር ከፍቷል እየተባለ ነው። ዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት ካሰሩ በኋላ ፊታቸውን ወደ ኮሎምቢያና ግሪንላንድ ደሴት ማዞራቸው ተገለጸ። ትራምፕ ቬንዙዌላን የታመመች ጎረቤት እንኳን አይደለች፣ ለጎረቤትነት የቀረበች በጣም ታማሚ ያሉ ሲሆን ኮሎምቢያም እንዲሁ የታመመች ናት፣ ኮኬን መስራትና ወደ አሜሪካ መሸጥ በሚወድ በሽተኛ ሰው የምትመራ ናት ሲሉ ገልጸዋል። አክለውም ልንገራችሁ ይህን እያደረገ ለረጅም ጊዜ አይቆይም ሲሉ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮ ላይ ዛቻ አሰምተዋል። ለረጅም ጊዜ ይሄን አያደርግም ያሉት ፕሬዝዳንት ትራምፕ ጉስታቮ ፔትሮ ኮኬን የሚያመርቱባቸው ቦታዎችና የኮኬን ፋብሪካዎች አሏቸው ሲሉ ከሰው ፔትሮ ይህን እያደረጉ ረጅም ጊዜ ሊቆዩ እንደማይችሉም ዝተዋል። ታዲያ አሜሪካ ኮሎምቢያ ውስጥ ኦፕሬሽን ታካሂዳለች በሚል ጥያቄ የቀረበላቸው ትራምፕ እኔ በጣም ጥሩ ይመስለኛል፣ ለምን መሰላችሁ በርካታ ሰዎችን ገድለዋል ሲሉ ተናግረዋል። ፕሬዝዳንት ጉስታቮ ፔትሮ በበኩላቸው ስም ማጥፋት አቁም ሲሉ ለትራምፕ ንግግር ያጸፋ ምላሽ ሰጥተዋል። የላቲን አሜሪካ ሀገራት ከአገልጋይነትና ከባርነት ለማውጣት መተባበር አለባቸው ብለዋል። አሜሪካ በሰው ልጅ ታሪክ ደቡብ አሜሪካን በቦምብ የደበደበች ሀገር ናት ሲሉ ወንጅለዋል። በተያያዘ የዴንማርክ ጠቅላይ ሚኒስትር ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ስለመቆጣጠር የሚሰነዝሩትን ዛቻ እንዲያቆሙ ጠይቀዋል። ሜቴ ፍሬድሪክሰን ዩናይትድ ስቴትስ ግሪንላንድን ለመጠቅለል ስላላት ፍላጎት ማውራቷ ፈጽሞ ትርጉም የለውም ሲሉ ተናግረዋል። አሜሪካ በዴንማርክ መንግስት ውስጥ ካሉት 3 ግዛቶች አንዱን የመገንጠል መብት የላትም ብለዋል። ጠቅላይ ሚኒስትሯ ይህንን አስተያየት የሰጡት ከትራምፕ ረዳቶች አንዱ የሆኑት የስቴፈን ሚለር ባለቤት ኬቲ ሚለር በግሪንላንድ ካርታ ላይ የአሜሪካን ባንዲራ ያስቀመጠና በቅርቡ የሚል ጽሑፍን የያዘ ልጥፍ በትዊተር ገጻቸው ላይ ካጋሩ በኋላ ነው። ትራምፕ ግሪንላንድ ያላትን ስትራቴጂካዊ አቀማመጥና የማዕድን ሀብቷን በመጥቀስ ከአሜሪካ ጋር ልትቀላቀል እንደምትችል በተደጋጋሚ ሲናገሩ ተደምጠዋል። ጠቅላይ ሚኒስትር ፍሬድሪክሰን አስተያየት ከሰጡ በኋላ ደግሞ ትራምፕ ግዛቲቱ ለአሜሪካ ትገባለች የሚለውን ንግግራቸውን አጠንክረው ቀጥለዋል። ፍሬድሪክሰን በዴንማርክ መንግስት ድረገጽ ላይ ባሰፈሩት መግለጫ ለአሜሪካ በቀጥታ መልእክት እያስተላለፉ እንደሆነ ተናግረዋል። አሜሪካ ታሪካዊ የቅርብ አጋሯ በሆነችው አገር ላይ እንዲሁም ሌላ አገርና ሌላ ሕዝብ በግልጽ ለሽያጭ አይቀርብም እያለ ባለበት ማስፈራራቷን እንድታቆም አበክሬ ጠይቃለሁ። ጠቅላይ ሚኒስትሯ ይህንን ካሉ ከሰዓታት በኋላ ፕሬዝዳንት ትራምፕ በኤርፎርስ ዋን ላይ ሆነው ግሪንላንድን የምንፈልገው ከብሔራዊ ደህንነት አንጻር ነው፣ ዴንማርክ ደግሞ ያንን ማድረግ አትችልም ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።